ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና አላህ Subhanahu Wa Ta'ala የሰው ልጆች ወደ ምድር እንዴት እንደመጡና በምን መልክ እንዳመጣቸው በመጠኑም ቢሆን እየገለጸልን ነው ያለውና ይሄን ታሪካችንን በሚገባ መረዳቱ በጣም ጠቃሚ ነገር ነው። ስለዚህ ለመላእክቶች አላህ Subhanahu Wa Ta'ala በምድር ላይ ተተካኪ የሆኑ ወይም የኔ ወኪሎችና ታማኝ አገልጋዮች የሚሆኑ ፍጡሮች ፈጥራለሁኝ የሚል መግለጫ ሰጣቸውና ሰውን እንደሚፈጥር አሳወቃቸው ይላል። ያኔ ሐሳቡ የተሰጣቸው መላእክቶች قالوا أتجعل فيها من يفسد فيها እና አንተ በዚች በምድር ላይ فيها ማለት في الارض ማለት ነው። በዚች በምድር ላይ من يفسد فيها ጥፋት የሚፈጽም ፍጡር ታመጣባታለህ እንደ ብለው ጠየቁት ይላል። እና በምድር ላይ አጥፊዎች ወንጀል የሚያበዙ ማለት ነው። ወይስፊኩ ዲማአ በተለይም ደግሞ እስበርሳቸው ራራይ የሌላቸው ጨካኞችና ደም የሚፋሰሱ የሆኑ ፍጡሮችን እንዴት ታስቀምጣለህ? የዚህ አይነት ፍጡር ማምጣት ለምን አስፈለገህ ብለው ጠየቁት ይላል። ወናህኑ ንሰቢሁ ቢሐምዲከ ወንቀድሱ ለከ እኛ በበኩላችን እንደሚታወቀው ያው ያንተ ታማኝ አገልጋዮች ነንና አንተን እናወድስሃለን ያለ ማቋረጥ ያለ መሰልቸት ማለት ነው። ሰቢሁነ الليل والنهار لا يفترون እንዳለው ሱራሱ 24 ሰዓት ሁሉ ጊዜ ሌላ ስራ የላቸውም ጌታን ከማወደስና ከመስገድ ከመጸለይ በስተቀር። እኛ ሁሉ ጊዜ ሰለቸን ደከመን ሳንል እድሜ ልካችንን እያገለገልንህና እያወደስንህ እያለ ከሌላ እንዳውም በተቃራኒው የሚያጠፋና የሚያከፋ እስበርሱም የሚጨካከንና ደም የሚፋሰስ የሆነ ፍጡር ማምጣት ለምን አስፈለገ ብለው ጥያቄ ያቀረቡ ይላል ማለት ነው። ወንቀድሱ ለከ ማለት ወንሰሊ ለከ በተለይም እንሰግድልሃለን ሁሉ ጊዜ የቋሚ ስግደታችንን ያለ መሰልቸት ያለ ማቋረጥ እንቀጥላለን። ወይም ወንቀድሱ ለከ ማለት ወንነዚፉ አንፉሰና ለዒባደቲከ ራሳችንን አንተን ለማገልገል እናጸዳለን እና ቅርጻችንን አለባበሳችንን ሁለንተናችንን ንጽህናችንን ጠብቀን በንጹህ ገጽታ አንድ ቀን ሳንጎድፍ ላንተ ሽር ጉድ ብለን እናገለግላለን። እንደዚህ አይነት እንግዲህ ታማኝና ቅን አገልጋዮች እያሉህ ሌሎች እንደገና ደካሞችና ወንጀለኞች እስበርሳቸውም የማይስማሙ ጨፍጫፊዎች መፍጠር ለምን አስፈለገ ብለው ጥያቄ አነሱ ይላል። قال إني أعلم ما لا تعلمون ያኔ አላህ Subhanahu Wa Ta'ala በጥቅል መልስ መለሰላቸው ማለት ነው። ጥያቄው በመሰረቱ ያው ህጋዊ ነው። ለምን ጠየቃችሁኝ ያላላቸው ማለት ነው። ለምን በሩን የከፈተው እሱ ራሱ ነው። በምድር ላይ ሰዎች የሚባሉ ነገሮች ፈጥራለሁ ሲላቸው እንግዲያውስ እንግዲህ ሐሳቡን ታካፈልከን እኛም ስለነዚህ ስለሚፈጠሩ ሰዎች ለምን እንደሚፈጠሩ ጥያቄ አለን ብለው ጥያቄያቸውን አቀረቡ። ጥያቄያቸውን በዝርዝር ሊመልስላቸው አልፈለገም ለጊዜው ማለት ነው። እንግዲያውስ በጥቅሉ ኢኒ አዕለሙ ማ ላ ተዕለሙን እናንተ የማታውቁትን እኔ ያውቃለሁኝ። አሁን እናንተ በእነዚህ በሚፈጠሩት ፍጡሮች ላይ እንዳላስፈላጊ ለምን ይፈጠራሉ የሚል ተቃውሞ መልክ ያለው ቃል ነው ያነሳችሁት። ይህን ነገር ለምን እንደሚፈጠሩ ዝርዝሩን እንኳን አሁን ባልነግራችሁም ብቻ መፈጠራቸው አስፈላጊ መሆኑን የሚያረጋግጥ ነገር አለ ከጀርባቸውና ብቻን የማታውቁትን አውቃለሁኝ ግደለም መፈጠራቸው አስፈላጊ ነው ብሎ ገፋበት ማለት ነው። እዚህ ላይ ሌላው የሚነሳው ጥያቄ መላእክቶች በጣም የተሌላው ፍጡር ሁሉ የተለዩ ናቸው። አይወነጅሉም። ጌታን ፍቃድ አያፈነግጡም። እንዳውም ጌታን አይጠይቁትም። ለመጀመሪያ ጊዜ አሁን ነው ጌታን የሚጠይቁት እና ከዛም በኋላ ከዛም በፊት لا يسألون الله لا يسبقونه بالقول ለምን ብለው አይጠይቁም። እንኳን ሌላ ቀርቶ የሚሰሩትን ስራ እንኳን ምን እንስራ ብለው አይጠይቁም። ጌታን በጣም ከመከበራቸውና ከመፍራታቸው ብዛት የተነሳ እጃቸውን አጣምረው ብቻ ትእዛዝ እንዲመጣ መጠበቅ ነው እንጂ ምን እንታዘዝ ማለትን እንኳን እንደ ድፍረት ስለሚቆጥሩት ጌታን ምን እንስራ ብለው አይጠይቁም ይላል። ግን አሁን ራሱ ነው የጋበዛቸው እንዲጠይቁ ያደረጋቸው ማለት ነው። ስለዚህ አሁን እነዚህ ሰዎች የሚባሉ ፍጡሮች ለምንድን መፈጠር አስፈለጉ አሉ።
ግን የሚገርመው እዚህ ላይ ሰዎችን እንዳአጥፊ እንዳላስፈላጊ አድርገው ነው የገለጧቸው ማለት ነው። ሳይመጡ ገና ሳይመጡ የታወቁ ባህሪያቸውን የሚለው ጥያቄ ያስነሳል። ሰዎች ገና አልተፈጠሩም፣ በቅር ደረጃ ነው ሰው የሚባል ፍጡር ፈጥራለሁ ብሎ ነገራቸው። እነሱ ግን ያ ልትፈጥረው ያሰብከው ሰው ወንጀለኛ ነው፣ ፈሳድ በመሬት ላይ ጥፋትን ሊያሰራጭ የሚችል ነገር ነው፣ እንደገና ደም የሚፋሰስ ነው ሲሉ ይህን ባህሪውን እንዴት ሊያውቁ ቻሉ አስቀድመው የሚለው ጥያቄ ይነሳል ማለት ነው። ይህን እንግዲህ ያነሱበትን ምክንያት በተለያየ መልኩ አንዳንዶቹ እዚህ ላይ ሐሳቡን ጠቅለል አድርጎ ስላቀረበው እንጂ ይሄ የሚፈጠረው ሰው ምን አይነት ባህሪ እንዳለው እሱ ራሱ ጠቁሟቸዋል። እዛ መጀመሪያ መግለጫውን አሁን ቀንጠል አድርጎ ነው ያመጣው። መግለጫው ላይ ሰዎች የሚባሉ ፍጡሮች ከናንተ የተለየ ባህሪ ያላቸው ደጎችም አሉ፣ መጥፎዎችም አሉ፣ ክፉዎች፣ አረመኔዎች፣ ከሃዲዎችም አሉ የሚል ነገር ተነግሯቸዋል ቀደም ሲል። ከዛ ተነስተው ነው እንጂ በግምት ገና ያልተፈጠረን ሰው መወንጀል አይቻልም። ሰው ሳይፈጠር ሀታ ቢያቅ እንኳን እርግጠኛ መሆን አይቻልም። ማን የሌለ ሰው እንዲወንጀል ይሰራል ብሎ ለመናገር ግና አላህ Subhanahu Wa Ta'ala እንዳሳወቃቸው ነው የሚያሳየው ይላል። ከዛ በኋላስ ቢያሳውቃቸውስ ጌታ ያው በስልጣኔ እኔ በእውቀቴ እፈጥራለሁኝ ካለ እነሱ ማጥላላት አለባቸው ወይ ጌታ ሊፈጥር የፈለገውን ነገር? እና እነዚህ አጥፊዎች፣ አክፊዎች፣ ጨካኞች፣ ደም ተፋሳሾች እያሉ ማብጠልጠል አግባብ ነው ወይ? የነሱ ባህሪስ ነው ወይ የሚለው ደግሞ ሌላ ጥያቄ ይወልዳል ማለት ነው። ይሄ ሰውን ለመጥላትና ለመቃወም ወይም እንዳይመጣ ለማድረግ አይደለም ይሄን ያደረጉት። ምቀኝነትም የለባቸውም። እንግዳውሳ ጌታን በጣም ስለሚያፈቅሩና ስለሚያከብሩ ጌታን የሚዳፈር ነገር ሊያው አይፈልጉም ማለት ነው። ለጌታ ጥብቅና መቆማቸው ነው። አንተን እንግዲህ እነዚህ ሰዎች የሚያጠፉ የሚከፉ ከሆኑ ያንተን ክብር የሚነኩና የሚወነጅሉ ፍጡሮች እንዴት ይመጣሉ ብለው ለጌታ ነው ጥብቅና የቆሙት ማለት ነው እንጂ ለራሳቸው ቢመጡ እነዚህ ነገሮች አንድ ነገር ጥቅም ይጋፉናል ወይም በእኛ ላይ ጉዳት ያደርሱብናል ብለው አይደለም ማለት ነው። ጌታቸውን ማንም እንዲወነጅል አይፈልጉም መላእክቶች። ስለዚህ እነዚህ ወንጀለኛ ሆነው የሚመጡ ከሆኑ ለምንድነው ጌታ የሚወነጀለው? አንተ ደግሞ ክብርህን የማያውቁልህ ህግህን የማያከብሩልህ እንደ አይነት ባለጌዎች ለምን ይመጣሉ ብለው ለሱ ነው የተቆረቆሩ ያሉት ተብሎ ተፈስሯል ማለት ነው እንጂ እነሱ እንደኛ አይበሉ አይጠጡ ንብረት ሀብት ምን ነገር አይፈልጉም። እንግዲህ እኛ ደካማ ስለሆን አንድ ሰው ተመጣ ይጋፋኛል፣ ኑሮዬን ያጣብብብኛል፣ ስልጣን ያለው ስልጣኔን ይቀማኛል፣ ሀብት ያለው ስራዬን ይሻማኛል ብሎ ነው ስበርሱ የሚመቀኛኘው ማለት ነው። ግን መላእክት የዚህ አይነት ችግር የለበትም። አላህ በፍጡሩ ምግባቸው ጌታን ማወድስ ብቻ ነው። ጌታን ሲያወድሱ ልክኛ አየር እንደምንጠጣ የጌታ ውዳሴና የጌታ ኢባዳ ነው ቀለባቸው። ይሄ ደግሞ ማንንም የፈለገው ቢመጣ ምንም የሚጋፋቸው ነገር የለም ማለት ነው። በዚህ መልክ እንግዲህ ለጌታ ካላቸው ታማኝነት ብዛት የተነሳ እኛ ሌት ተቀን ሰለቸን ደከመን ሳንል እያገለገልን እያወደስን እየሰገርን እየጸለይንልህ እያለ ለምንድነው እንደገና በተቃራኒው የሚያጠፉና የሚያከፉ ወንጀል የሚፈጽሙስ በርሳቸው የሚዳሙ የምታመጣው ማለታቸው ለሱ ክብር መከራከራቸው ነው ማለት ነው። ያኔ አላህ Subhanahu Wa Ta'ala ኢኒ አዕለሙ ማ ላ ተዕለሙን፣ እናንተ ሰውን አሁን ያወቃችሁት በደካማ ጎኑ በኩል ብቻ ነው። በደካማ ጎኑ ብቻ ስላወቃችሁት ይህ አጥፊና አክፊ የሆነ ለምን ይመጣል ትላላችሁ? እናንተ ያላወቃችሁት ሚስጥር እኔ ያውቃለሁ ማለት ከሰው መካከል ደግሞ ጠንካራ ጎን ያለውም እንዳለ እኔ ያውቃለሁኝ። እና አጥፊ ሊሆን ይችላል፣ ግን ከሰው መካከል አይደለም እንደ ነብያት የመጡት፣ ከሰው መካከል አይደለም እንደ ሸሃዳዎች የመጡት፣ ከሰው መካከል አይደለም ሲዲቆች የተፈጠሩት፣ ዑለማዎች የአላህ ወዳጆች ሁሉ የመጡት። እነዛ ሁሉ እንግዲህ አሁን ተረስተዋል በብዙሃኑ ህዝብ ተውጠው ማለት ነው በሰው ስም። ስለዚህ እነዛ ከሰው መካከል የነጥረው የሚወጡ የኔ አገልጋዮች አሉ። እናንተ በተፈጥሯችሁ ንጹሃን ቅዱሳን ስላደረኳችሁ ወንጀል እንስራ ብትሉ እንኳን ማሰብ እንኳን አይችሉም። በተፈጥሯቸው ወንጀል አያስቡም፣ አያውቁትም ጭራሹን ማለት ነው። ግን ሰዎችና ጅኖች ተቃራኒ ባህሪ ያላቸው ናቸው። ሸርና ኸይር ጎን አላቸው ማለት ነው።
በአንድ በኩል የራሳቸው የግል ስሜት አላቸው፣ በሌላ በኩል ደግሞ አምልኮት አላቸው። በጌታ በኩል ያለው ገጽታቸው በጠነከረ ቁጥር ኢማናቸው በጎለበተ ቁጥር ጌታን ይፈራሉ፣ ያከብራሉ። ነፍስያቸው ወደ መጥፎ እንኳን ብትገፋፋቸው እንዴት ጌታ ያልፈቀደውን ነገር እሰራለሁኝ ብለው ወጌታ ይዳኛሉ ማለት ነው። ሸይጣን ቢገፈትራቸውም ሰይጣን አውቄሃለሁ አንተ ጠላቴ ነህ ጌታ ጋር ልታጋጨኝ ነው ይሉና ራሳቸውን ተቆጣጥረው ሰይጣንን ተቋቁመው መታጋይ የሆኑ ባሮች ይመጣሉ ማለት ነው። እናንተ ግን ትግል አታውቁም። በተፈጥሯቸው ጌታን መገዛት እንደሱስ ሆኖባቸዋል። እነሱ ጌታን ታልተገዙ ካላወደሱ መኖር አይችልም። አሳ ከባህር ከወጣች መኖር ትችላለች? እንደዛ ማለት ነው እነሱ ዚክርና ዒባዳ ለነሱ። ስለዚህ እነዛ ታጋዎቹ ሰይጣኑንም ተቋቁመው ሸያጢን الانس والجن ስንቱን ሽሪር ሁሉ ስሜታቸውን ተቆጣጥረው ነፍሳቸውን ዳኝተው እኔን የሚገዙ ከሰዎች መካከል እነዛ ናቸው ታጋዎች። ሁሉ ነገር ይቅርብን አላህ ይሻለናል ብለው ነው እኔን የሚመርጡኝ። እና የዛ አይነት ፍጡሮች ደግሞ እናንተ እንደነሱ አይነት ፈተና ላይ ወንጀል ላይ ብትወድቁ ላትቋቋሙ ትችሉ ነበር። የዛ አይነት አካል ስላለ ከነሱ መካከል እነሱ መፈጠራቸው አስፈላጊ ነው ማለት ነው ባጭሩ የጠቆማቸው ነው የሚሉት ተንታኞች ማለት ነው። በዛ መልክ እንግዲህ አላህ ያሰበው መሆኑ አይቀርምና ያው በቅዱ መሰረት ነብዩላህ አደምን ፈጠረ ማለት ነው። ሲፈጥራቸው ያው በሌላው አያት እንደጠቀሰው መጀመሪያ ያው አፈር ነው። ከተለያዩ የአፈር ቦታዎች ተቆነጣጥሮ ተሰበሰበና የተወሰነ አፈር ከየአይነቱ ከየከለሩ ዛሬ የሰው ልጅ መልኩ ዝጉርጉር እንደሆነው ማለት ነው። ተጥቁሩ አፈር ከቀዩ ከነጩ ከተለያየ ተደረገና ባንዲ ተቦክቶ ተዘፍስፎ ለተወሰነ ጊዜ ቆየ። ከዛ በኋላ የተወሰነ ጊዜ ከመቆየቱ የተነሳ ቦካ። ሲቦካ ጭቃ ጠረኑ ይለወጣል ሽታው። እንደገና እንደዚህ ሲያነሱት እንዲያረግ ይገተታል በቦካ ጊዜ ማለት ነው። እና እንደዛ የቦካና የሚገተት ሽታው የተቀየረ ጭቃ ሆነ ይላል። ከዛ በኋላ ይህን ጭቃ ቅርጽ ሰጠው። ያው ሰው ሊሆን በፈለገውና እሱ በመረጠው ቅርጽ አሁን ባለነው በሰው ምስል ያን ጭቃ እንደ ሸክላ ሰራና ቀርጾ አዘጋጀው ማለት ነው። ከዛ ልክ ቅርጹን ታሟላ በኋላ እንዲደርቅ አደረገው። ከደረቀ በኋላ እንደዚህ ሲነካ እንደ ሸክላ ኪል ይል ነበር፣ ይጮህ ነበር። አንድ ሸክላ አዲሱ ሸክላ እንዲስትነካው ይቅጨለጨላል፣ ይጮሃል። እና ሚን ሶልሷሊን የሚለው ሌላው ቦታ ማለት ነው። ከዛ በኋላ ያ ሸክላ በዛ መልክ ተተቀረጸና የሰው ምስል ግልጽታ ተያዘ በኋላ ከደረቀ በኋላ ሩህ የምትባል ሚስጥር አመጣና በውስጡ ጨመረበት ማለት ነው። ከዛ በኋላ ሩህ በቀጥታ ያን ነገር ቀየረችው ማለት ነው። ትናንትና ሸክላ የነበረው ነገር ወደ ሰውነት ያው አጥንት ስጋ ቆዳ ለብሶ የሚንቀሳቀስ የሚላወስ የሚናገር የሚያስብ ፍጡር አደረገው ቢቁድረቴ ማለት ነው። እቺ ሩህ የምትባል ነገር ስለጨመረበት። ስለዚህ ሩህ ስትወጣ በቀጥታ ወደዛ ወደ ሸክላነቱ ይለወጥና ወዳው ፈርሶ ተጥቅም ውጭ ይሆናል ጀናዛው ማለት ነው። ሩህ ናት ዋና ሰው ያደረገችው። እና በዛ መልክ እንግዲህ አላህ Subhanahu Wa Ta'ala የሰው ልጆችን ሊፈጥር ሲፈልግ የመጀመሪያው ሰው አባትም እናትም ሳያስፈልገው ከሱ በፊት ሌላ የለምና ይሄንን ሸክላ ራሱ ፈርጦ ሊማ خلقቱ بيدي እንዳለው ሙባሸረተን በእጁ ነው የፈጠረው። የሰው ልጅ ተማክበሩ የተነሳ ማለት ነው። ኩን ማለት ይችላል፣ ዝም ብሎ ትእዛዝ ቢሰጠው ሊፈጠር ይችላል። ሰማይ መሬትን ኩን ነው ያለው ዝም ብሎ። እና ሰውን ግን ሊማ خلقቱ بيدي ይላል። በእጄ ጭቃ አልነካም ብዬ አልተጠየፍኩም፣ ራሴ ነኝ አንከባክቤ ፈጥሬ ያዘጋጀሁት ይላል ማለት ነው። በዛ መልክ ፈጥሮ ሩህን ጨምሮ የመጀመሪያው አደም ቁጭ ያለ ሰው ሆኖ ማለት ነው። እና ሲመጣ እንግዲህ በምድር ላይ የሱ መሰል ምንም ነገር የለም። ምድር በዳ ላይ መጥቶ ብቻውን ራሱን ሲያገኝ ግራ ተጋባው፣ ቦዘነ። የዛ ጊዜ አላህ Subhanahu Wa Ta'ala እንደገና ቢራህመቲሂ እሱን የምታዝናናና የምታጫውተው ጓደኛ ሊፈጥርለት ፈለገ ማለት ነው። ከዛ አንድ ሰው ሲቦዝን እንግዲህ ያው እንቅልፍ ሸለብ ያደርገዋል፣ ያንገላጃል አይደለም። በዛ መልክ እንዳንገላጀው እንዳያመው ከገዛ ጎና አጥንቱ ተግራ ጎና አጥንቱ የላይኛዋን አውጥቶ ወዳው በቅጽበት ሙሉ ሰው አድርጎ በጾታዋ ብቻ ሴት አድርጎ ተንቅልፉ ብንን ሲል ምን የመሰለ ሙሽራ ቁጭ ብላለች ከጎኑ ማለት ነው ተዋውባ። እና ደነገጠ፣ ስሜቱም ወደሷ ተወረወረ እና ተሰማው። ከሰውነቱ አንድ ነገር እንደተቀነሰም ተሰማው። እና ለህሚ ወደሚ አለ። ደሜ ስጋዬ ቁራጭ ነች፣ ከየት መጣሽ እንዴት አለ።
ከዛ በኋላ ያው እሷ ጋራ እሷም ስሜቷ ወደሱ እሱም ወደሷ ተወረወረና ፍላጎት አደረባቸው ማለት ነው። ያን ጊዜ አላህ Subhanahu Wa Ta'ala ያው ላንተ እኮ ኑሮ ተካፋይ አድርጌ ነው ያዘጋጀሁልህ ተፈለካ ሰጥቻለሁ ብሎ ኒካሁን ራሱ አሰረለት ማለት ነው። እና በዚህ መልክ ያው ሱረቱ ኒሳ ላይ ባጭሩ እንደሚጠቅሰው ማለት ነው ወخلق منها زوجها وبث منهما رجالا كثيرا ونساء መቀናጀውን ፈጠረለት ይላል። ስለዚህ በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala አደምን ከምንም ዝም ብሎ ከአፈር አንስቶ ታዘጋጀው በኋላ እንደገና ደግሞ ባለቤቱን ከራሱ ጎናጥንት አዘጋጅቶ አጣመራቸውና የሰው እርባታ መነሻ ምንጭ ሊሆኑ ቻሉ ነው የሚለው። እና አላህ Subhanahu Wa Ta'ala እንግዲህ አደምን እነዚህ መላእክቶች ለምንድን ነው የዚህ አይነት ፍጡር የሚመጣው የሚል ጥያቄ አንስተው ስለነበረ ያ ቅሬታቸውን ለማሳወቅና አደም አስፈላጊ ፍጡር መሆኑን ለማሳመን ቀጥሎ ሌላ መግለጫ ሰጠ ማለት ነው። መጀመሪያ ለአደም አንድ ታላቅነታቸውን የሚገልጥ ማዕረግ ሊሰጣቸው ነው። እሱ ምንድነው? ወዓለመ አደም الاسماء كلها አደምን ስም የተባለን ሁሉ አስተማረው ይላል። አደምን በእውቀት አነጸው ማለት ነው። እንግዲህ የእውቀት መነሻ ስሞችን ማወቅ ነው። መጀመሪያ የተለያዩ ነገሮችን ስማቸውን ካወቅ ከዛ ቀስ ብለህ ደግሞ ባህሪያቸውን ታጠናለህ ማለት ነው። ባህሪያቸውን ታጠና ምን ለምን እንደሚውል ምን ለምን እንደሚጠቅም እውቀትህ እየሰፋ ይሄዳል ማለት ነው። ከዛ በኋላ እያንዳንዱ ነገር እንዴት እንደምትጠቀምበት እንዴት እንደምትገለገልበት ካወቅ ኑሮህ ራሱ እየተሻሻለ ይሄዳል ማለት ነው። እውቀት በሌለህ ቁጥር ግን ዲፍነህ ማለት ነው፣ ከእንስሳ ያልተለየህ። ስለዚህ አደምን እነሱ በመላእክቶቹ ግምት እንደው ተራ ነገር እንዳላስፈላጊ ነገር አድርገው ነውና ሰውን የገመቱት። ይሄ ተንቆ የመጣው ወደ ኋላ ከአፈር ተጭቃ የመጣው ፍጡር እናንተ ሊበልጥ ይችላል ማለትን ሊያስረዳቸው መጀመሪያ አደምን እውቀት አስታጠቀ ማለት ነው። አደም እውቀት ሰጠ፣ እነሱ የማያውቁትና ያልደረሱበትን እውቀት። ወዓለመ አደም الاسماء كلها ነብዩላህ አደምን አለይሂ ሰላም ስም የተባለን ነገር ሁሉ በአጠቃላይ በተለይ የጎሳዎችን ስም ማለት ነው። የእያንዳንዱ ፍጡር አጠቃላይ ስም አለ። በአለም ደረጃ ራሱ ይሄ ያለንበት ዓለም ምንድነው ስሙ ከተባለ መሬት ነው ስሙ አጠቃላይ ማለት ነው። ላይኛው ዓለም ምንድነው ከተባለ ሰማይ ነው የሚባለው ማለት ነው። እና በዚህ በሰማይና በመሬት መካከል ያለው ምንድነው ከተባለ ጀው ነው አየር ነው። እንደዚህ አጠቃላይ ነገሮችን ከዛ ደግሞ ወደ ዝርዝር ፍጡሮች ስትመጣ በዚህ ቅርጽ ያለው ማን ነው ምንድነው የሚባለው ሰው ነው ይባላል ማለት ነው። ከዛ ይሄ መላእክት ነው፣ ይሄ ጅን ነው፣ ይሄ እንስሳት ነው፣ ይሄ ነፍሳት ነው፣ ይሄ እጽዋት ነው፣ ይሄ አዝሪት ነው። ከዛ የተቀቀለ ነገር ሁሉ ውስጥ ገባለ ማለት ነው። ብቻ አላህ የፈጠረውን ነገር ሁሉ ባዩት ቁጥር ስሙንም ጸባውንም ያውቁት ነበር አደም ማለት ነው። ይሄ በጣም ትልቅ እድል ነው አላህ የሰጣቸው። አንድ ነገር አደም ፊት የሚታይ ነገር ከመጣ ያ ነገር ምንድነው ምን ይጠቅማል የሚባል ነገር የለም። አደም ላይ ቀጥታ አውቶማቲካሊ ያውቁታል ጥቅሙንና ስሙን ማለት ነው። ይሄንን ዕውቀት አላህ አሸከማቸውና መላእክቶቹ ጋራ ውድድር ሊከፍትላቸው ነው ማለት ነው። ወዓለመ አደም الاسماء كلها ለአደም ስም የተባለን ሁሉ ካስተማራቸው በኋላ ثم عرضهم على الملائكه ከዛ የስም ባለቤት የሆኑትን ተጠሪዎች በመላእክቶች ላይ አቀረበ። እንደ ማህረጃን አደረገና አደምና መላእክቶች የተገኙበት ስብሰባ ታዘጋጀላቸው በኋላ የተለያዩ የፍጥረታት አይነቶችን ናሙና አቀረበ ማለት ነው። ታቀረበ በኋላ ጥያቄው መጀመሪያ ተጠያቂ መላእክት ተባለና በአደምና በመላእክት መካከል ውድድር ሊካሄድ ነው ማለት ነው። እናንተ መላእክቶች እነዚህ ነገሮች ምን ይባላሉ? ለምን አገልግሎት ይውላሉ? ምን ይጠቅማሉ? እስቲ ተናገሩ ተብለው ተጠየቁ ማለት ነው። እና ለመላእክቶች የስሞችን ባለቤት ተጠሪዎችን አቅርቦ በእይታ ያሳየ ስማቸውና ጥቅማቸው ምንድነው እነዚህ ነገሮች ብሎ በሚጠይቃቸው ጊዜ فقال انبئوني باسماء هؤلاء እነዚህ ፊት ለፊታችሁ ተደርድረው የምታዋቸውን ነገሮች ስሞቻቸውን እንድትነግሩኝ ይፈልጋለሁ፣ እስቲ ንገሩኝ አላቸው ማለት ነው። ኢን ኩንቱም ሷዲቂን እናንተ በአባባላችሁ እውነተኞች ከሆናችሁ ይላል። ማለት ምንድነው? በውስጥ ስሜታቸው እንግዲህ ተፎካካሪ ስላለባቸው መጀመሪያ በዋነኝነት ቆይተዋልና ጌታ ካሁን በኋላ የፈጠረውን ቢፈጥርም ከኛ የተሻለ አዋቂ አይፈጥርም የሚል ስሜት ነበረ ልባቸው ማለት ነው። ያን ስሜታቸውን ስለሚያቅ ከናንተ የተሻለ የሌለ ከሆነ እናንተ እንዳላችሁት እውነተኞች ሆናችሁ
ከናንተ የተሻለ ፍጡር እንደማይመጣ ታስባላችሁና ያ አባባላችሁ እውነት ከሆነ የበላይነታችሁን ለማረጋገጥ አሁን የቀረበላችሁን ጥያቄ መመለስ አለባችሁና የነዚህን ነገሮች ስምና ጥቅም ንገሩኝ ብሎ ጥያቄ ያቀረበላቸው ነው የሚለው። ያን ጊዜ ከየት ያመጡታል? እነሱ አልተማሩትም ይሄን ነገር ማለት ነው። ምንም ቅዱሳን ንጹሃን ቢሆኑ በዒባዳው አንፃር ቁንጮ ናቸው። ግን በእውቀት ደረጃ በሚመጣ ጊዜ ይሄንን ጥያቄ የሚመልስ እውቀት አልነበራቸውም ማለት ነው። አንቢኡኒ ቢአስማኢ ሃኡላኢ ኢን ኩንቱም ሷዲቂን ከኛ የተሻለ ፍጡር አይኖርም ብላችሁ ነውና በልባችሁ አደም ለምን ይመጣል እያላችሁ የምትከራከሩት ያላችሁ የናቁትን ቃል እንዲባል እስኪ እናንተ አለቅነታችሁን አረጋግጡ ለጥያቄው መልስ ስጡና ብሎ ጠየቃቸው። ያነ እነሱ ለዚህ ጥያቄ መልስ እንደሌላቸው ያቃሉ። ደግነቱ ትቢትም የለባቸውም ደግሞ መሸነፉንም በጸጋ ሊቀበሉት ነው ማለት ነው። ምናሉ ቃሉ ሱብሃነከ አሉ። እንግዲህ አንድ ነገር እንደታሰበላቸው ገባቸው። ቶሎ ሸለክ ብሎ ታላመለጡ መፋጠጡ እንደማያዋጣ ተረዱና ውዳሴያቸውን ያ ሞያቸው የሚያዋጣቸው ለሱ ማመስገን ነው ማወደስ ነው። ሱብሃነከ ያ ረብ እኛ ወትሮውን ሳንተን ማወደስ ነው ስራችን እንጂ በዚህ አይነት ጭቅጭቅ ውስጥ ምን አስገባን? እና ጥራት ላንተ ይገባ አሉ ማለት ነው። አወቁና ላ ዒልመ ለና ኢላ ማ ዐለምተና እኛ አንተ በገዛ ፍቃዲ ያሳወከን የተወሰነች እውቀት አለችን። ያቺ የተወሰነች እውቀት ካልሆነች በስተቀር አሁን እንደምትለውማ አጠቃላይ የፍጥረታትን ነገር ሁሉ ስም የምናቅበት አቅም ከየታችን አሉት ማለት ነው። እርግጥ ነው የተወሰነ እውቀት አላቸው። ያ እውቀት ግን ለተነሳው ጥያቄ በቂ መልስ ሊሰጥ ስለማያስችል የኛ እውቀት ሚንትናት ፉት ቢሉ ጭልጥ እንደምትባለው ለዚህ እኮ የሚያበቃ እውቀት የለንም። ታውቃለህ አይደለም እንደ ኢነካ አንተል ዓሊሙል ሐኪም አሉ። አንተ ሁሉን ነገር የምታውቀው አንተ ነህ። አንተ እንግዲህ ደግሞ እወቅ ያልከው ያውቃል ሁሉ ጊዜ ያው ጸጋህን ያካፈልከው ሁሉን ነገር የምታውቅ ስለሆነ ስታከፋፍልም ከእውቀት ለአንዱ ቆንጠር ለአንዱ ዘረፍ አድርገህ ትሰጠዋለህ። ያው አጠቃላይ አዋቂ አንተ ብቻ ነህና ለአንተን ተወዋለን አሉ ማለት ነው። አልሐኪሙ ፊ ሱንዒሂ በስራው ደግሞ ጥበበኛ ምንም ስተት የሌለብህ አንተ ነህና እውቀትም ጥበብም ያንተ ነው በማለት ወዳውኑ አመላለጡን አወቁበት ማለት ነው። እንግዲህ ኢብሊስም እንደዚህ ብሎ ቢያመልጥ ኑሮ ድኖ ነበረ። ግን አላህ አወረውና አደም ጋራ አተካራውን ቀጠለ፣ ለውድቀት በቃ ማለት ነው። እነሱ ግን አዝማሚያውን አይተው ብልህ ሰው ሲቸነፍ ማወቅ አለበት የባሰ ችግር እንዳይመጣ መጀመሪያውኑ አይ ይቅርታኔ እንደዚህ መስሎኝ ነው ብለህ ታልክ ነፃ ትሆናለህ ማለት ነው። ስለዚህ እነሱ አንደኛ የጌታንም ክብር ጠበቁ ማለት ነው። አንተ ብለጥ ያልከውን አይብለጥ አንልም እኛ ሐሳባችንን አንስተናል እንደማለት ነው። እንደገና ደግሞ ለውድድሩን እንገፋለን ብንል እንደማንችል ነው። አንተ የሰጠህን እውቀት ውስን ነውና ለዚህ ሰውዬ እንዲያሸንፍ ስለፈለግ ያው ገንብረህ ሰጥተዋልና ብንሞክርም አጉል መቸነፋችን ስለማይቀር ከወዲሁ ብንሸነፍ ይሻለናል ብለው ሸሹ ማለት ነው። እና ከዚህ አኳያ እንግዲህ ነብዩላህ አደም መላእክታ ጋራ ተወዳድረው አንድ ግለሰብ ብቻቸውን ከሰባቱ ሰማያት መላእክታ ጋራ ተወዳድረው በእውቀት ያሸነፉ ኃይል ናቸው ማለት ነው። አደም ምን ያህል እንግዲህ ታላቅ መሆናቸውን ያሳያል ማለት ነው። እግር መንገዱን ልጆቻቸውም ቢሆን የሳቸው ትውልድ በመሆናቸው በእውቀታቸው ነው ሰው የሆኑት። እውቀታቸው ነው ደረጃ የሚሰጣቸው። ሰው ባወቀ ቁጥር ክብሩ ከፍ ይላል ማለት ነው። በተለይ ከጌታ ጋር የሚያገናኝ እውቀቱ በሰፋ ቁጥር በጌታ ዘንድ ያለው ቦታው ከፍ ያለ ነው። በፍጡርም ዘንዳ እውቀት ባለ ቁጥር ትልቅ ቦታ ይሰጣል። ይሄ ማንም ሊክደው የማይችል ነገር ነው ማለት ነው። እና በዚህ መልክ እንግዲህ አነካ አንተል ዓሊሙል ሐኪም አንተ ሁሉን ነገር አጠቃላይ አዋቂ ሁሉን ነገር ደግሞ በተገቢ ቦታው የሚያስቀምጥ ፍጹም ጥበበኛ ነህና አንተ ሁን ያልከውን እኛም ተስማምተናል ምንም ችግር የለም በማለት ወዳውኑ ሽንፈታቸውን ተቀበሉ ማለት ነው። ያኔ ያው ውድድሩ ተከፍቷልና እነሱ እጅ ቢሰጡም ሳይጀምሩ ቢቸነፉም አደም ደግሞ በተግባር ፈርተው ዝም ብሎ በማስፈራራት በቡረገነ ሳይሆን በቀጥታ በተግባር ማቸነፋቸውን ለማረጋገጥ ቃለ ያ አደም አንቢሁም በአስማኢሂም አለ። በል እንግዲህ እነዚህ መላእክቶች ውድድሩ ውስጥ ለመግባት ቢፈሩም አንተ ግን ቢገቡ እንኳን ማቸነፍህ እንደማይቀር በተጨባጭ ማረጋገጥ አለብህና አሁን ጥያቄው ወደ አንተ አላቸው አደምን ማለት ነው። አደም ሆይ
አንቢኡም ቢአስማኢሂም እዚህ በፊት የተደረደሩትን ነገሮች ሁሉ እያንዳንዳቸው ስማቸውና አገልግሎታቸውን አብራርተህ አስረዳቸው ለመላእክቶቹ በማለት ጥያቄውን ለአደም መልሶ ሰጠ ማለት ነው። ያኔ አደም መጀመሪያውኑ አስታጥቋቸዋልና በእውቀት ያለምንም ማመንታትና መፍራት ቀጥ ብለው የተቀረበውን ጥያቄ ሁሉ በሙሉ አብራርተው ቁጭ አደረጉት፣ ሸመደዱት በአንድ ጊዜ ማለት ነው። ያን ጊዜ ፈለማ አንባአሁም ቢአስማኢሂም እዛ ለውድድር የቀረቡትን የፍጥረታት አይነቶችና ቁሳቁሶችን በሙሉ ዘርዝሮ ሲያስረዳቸው ቃል አላህ Subhanahu Wa Ta'ala ያንን ነገር ቀጥል አደረገና የራሱን አስተያየት ሰጠ ማለት ነው። አለም አቁል ለኩም ኢኒ አዕለሙ ገይበ ሰማዋቲ ወልአርድ አለ። መጀመሪያውኑ ሰው የሚባል ነገር መፍጠር ለምን አስፈለገ? እሱ አጥፊ አክፊ ተንኮለኛ ደም ተፋሳሽ ነው እያላችሁ ስታጥላሉ እኔ የማታውቁትን ምስጢር አውቃለሁኝ ብያችሁ አልነበረም? ይኸውላችሁ የናቃችሁት ፍጡር ይኸው ብቻውን አሸነፋችሁ። ትናንትና እንደ ፋይዳ ቢስ እንደ አላስፈላጊ አድርጋችሁ ስትፈርጁት የነበረው ይኸው እኮ እንደዚህ የሚበልጣችሁ መሆኑን ላረጋግጥላችሁ ነው። ወትሮስ አላልኳችሁም ነበር? ገይበ ሰማዋቲ ወልአርድ ማለት በሰማያትና በምድር ውስጥ የተደበቁና የራቁ ምስጢሮችን ሁሉ እኔ ያውቃለሁኝ። ስለዚህ ስፈጥር ማንም ፍጡር ቀድሞም ይምጣ ቆይቶም ይምጣ ብለጥ ያልኩት ይበልጣል ሁሉ ጊዜ። እናንተ ቀድማችሁ ስለመጣችሁ ራሳችሁን ትልቅ አደረጋችሁ። ግን ይሄ አደም ተመሬት ከጭቃ ቢነሳም ተተናቀ ተሚረገጥ ነገር እንኳን ቢመጣም አላህ Subhanahu Wa Ta'ala የእውቀትን ጸጋ ስለሰጠው ወትሮውንም እንደዚህ ሊበልጣችሁ እንደሚችል አውቄ ነው ያመጣሁት። አሁንስ ገባችሁ አላቸው ማለት ነው። ያኔ እነሱም ተስማሙ ማለት ነው። ወአዕለሙ ማ ትብዱነ ወማ ኩንቱም ተክቱሙን እና አሁንም ቢሆን ለወደፊት እኔ እናንተ ይፋ አድርጋችሁ የምትገልጡትን ነገርና እንደገና የምትደባብቁትንም ነገር ሁሉንም እኩል አድርጌ አውቀዋለሁኝ አላቸው ማለት ነው። ይሄ ራሱ እንደ እማኝ ማረጋገጫ ይሁንላችሁ። እስከዛሬ አልገባችሁ ከሆነ ጉዳዩ እኔ በአለም ዙሪያ በሰማያትም ሆነ በምድር በጨለማም ሆነ በብርሃን በቅርብም ሆነ በሩቅ የተደበቁና የተሰወሩ ነገሮችን አብጠርጥሬ ያውቃለሁኝ። ሳውቅ ደግሞ ገሃድና ምስጢር የሚባለውን ነገር አልከፍልም እንደናንተ ሁሉ ነገር እኔ ዘንዳ ግልጽ ነው ብዬ ነግሬያችሁ ነበረ። ይሄውና ያልኳችሁ ማረጋገጫው ይሄ ነው በማለት መግለጫ ሰጣቸው ማለት ነው። ከዚያ በኋላስ እሺ አሁን ክፍለ ጊዜው ስለተገባደደ እዚህ ላይ እንቋጫለን። ኢንሻአላህ ቀጣውን በሚቀጥለው እንመለስበታለን።